በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በደብረ ሰላም ቅዱስ ገብርኤል ካቴድራል ምግባረ ሰናይ አገልግሎት በዚህ በካቴድራላችን የተመሰረተው በ2014 ዓመተ ምህረት ነው። ምስረታውም ሐሳቡ የመጣው ከካቴድራሉ አስተዳዳሪ ነው። ከዛ በኋላ የሰበካ ጉባኤ ደግሞ ይህንን ነገር አስቦ መክሮበት በተዘጋጀው ኮሚቴ ያው መተግበሪያ ሰነድ ተዘጋጅቶ ስራ አስፈጻሚ ያለው ንዑሳን ክፍሎች አሉት፣ አማካሪዎች አሉት፣ የክህነት አገልግሎት ያለው ሆኖ ነው የተዘጋጀው። በጥናትና ምልመላ በሚባል ኮሚቴ በየቦታው በየቤቱ የወደቁትን መልምሎ አዘጋጅቶ ያቀረባቸውን ወገኖች እና ለመርዳት ነው የተጀመረው። ይኸውም ደግሞ አረጋውያን የሆኑ እድሜያቸው ሲያገለግሉ ኖረው አሁን መጠጊያ የሌላቸው በየሰው ቤት ተጠግተው የሚኖሩ እነዚህን ወገኖች ለይቶና አጣርቶ ለመርዳት ነው። ዋናው ሀሳብ ይሄ ነው። እያደገ ደግሞ ከፍ እያለ ሲመጣ ደግሞ ወላጅ የሌላቸውንም ህፃናትንም ሌሎች ተረጂ ወገኖችን ሁሉ አሰባስቦ ሊረዳ የረጅምና አጭር ጊዜ እቅድ አውጥቶ የተንቀሳቀሰ ያለ አገልግሎት ነው እና ይህ አገልግሎት ሲጀምር 33 ወገኖችን መርዳት ነው የጀመረው። በአሁኑ ሰዓት ግን እያደገ መጥቶ ከ150 በላይ የሚሆኑ ተረጂዎችን በመርዳት ላይ ይገኛል። የሚረዳቸውም የእርዳታ አይነቶች በጥሬ ገንዘብ፣ በዘይት፣ በስንዴ ዱቄት እንዲሁም በምጥን ሽሮ በመሳሰሉትና አልባሳት በየጊዜው ደግሞ አልባሳትን ገዝቶ በማልበስ እንዲህ እያደረገ በየበዓላቱ ሲንቀሳቀስ የቆየ በአሁኑ ሰዓት ግን ይህንን አገልግሎት ለምንድን ነው ኦርቶዶክሳውያን የሆኑ ወገኖችን ንስሐ ገብተው በንስሐ ተዘጋጅተው ንስሐ አባት የሌላቸው ንስሐ አባት እንዲያገኙ ሁላችሁም ንስሐ ስለገባችሁ ዛሬ በአሁኑ ተገናኘ ነው ሁላችሁ የመጣችሁት። ስለዚህ ፍትሐ ዘወልድ ተደግሞ በአሁኑ ሰዓት እግዚአብሔር ይፍታ ተብላችሁ ይፍትን ብላችሁ ትሄዳላችሁ ወደ ቤታችሁ ማለት ነው። አንድ ባሉና ወደ ንስሐ ከመጡ በኋላ ደግሞ ስጋ ወደሙን መቀበል የሚፈልጉትን ስጋ ወደሙን እንዲቀበሉ ለማድረግ ይሄ ሲደረግ ደግሞ አልባሳቱን ሁሉን ኮሚቴው አዘጋጅቶ አልብሶ እና የቅዱስ ቁርባኑን አቀባበል በታኅሳስ 12 ቀን እንዲፈጸም ተደርጓል። ቅዱስ 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 ስሉስ ዘይትነገር ሀበኒ ከመ እንሣእ
ለወደፊቱ ደግሞ በበለጠ ሰፋ ብሎ እንዲሄድ እንግዲህ የምእመኑ ተሳትፎ ያው ገንዘቡ የሚገኘው ከምእመን ነውና የምእመኑ ተሳትፎ ከፍ እያለ ሲመጣ የእርዳታ ፈላጊዎችን መልምሎ አቅርቦም ለመርዳት እቅድ ይዞ እየተንቀሳቀሰ የሚገኝ ነው።